ሄርሜላ ቆረጠች፣ እናንተ ቆረጠች። ኧረ ደስ ይላል። የምሬን ነው። ግን ሄርሚ ከልብሽ ነው? ከልብሽ ነው? እኔ አላመንኩም። ለምን አትሉም? ዞር ብላ ከካሜራ ጀርባ ደግሞ አብርሃምን እንደምጠራው አልጠራጠርም። የምሬን ነው። ሁለቱም አንድ ልብ ነው ያላቸው። አብርሃምም ሄርሜላም ልባቸው አንድ ነው ጋይስ። ከምሬን ነው። ልፍስፍስ ታውቃላችሁ። አሁን አብርሃም የትም ስትንዘላዘል ከርመ እንደዛ ሄርሜላ ላይ እንደዛ አይነት ምላሽ ስትሰጥ ኖረህ ዛሬ ደግሞ ለሷ ሀሳቢ ሆነ ቁጭ ያልክ አይደለ? ጭራሽ ሩቲና ፍቅር ሌላ ስም ሊሰጣቸው ልጅቷን ልትጎዷት ነው። ከዚህ በፊት ምን ነው አንተ ስንት አይነት ስም ስትሰጣት አልነበር እንዴ ለሄርሜላ? ዛሬ ምን ነው ለሄርሜላ ተቆርቋሪ ነኝ የሄርሜላ ዳኛ ነኝ አልክ? መቼም አይ እኔ ሄርሜላን አላምናትም። የምሬን ነው። ግን ሩታዬ የተናገረችው ንግግሮች እኔ በጣም ደስ ብሎኛል። አላይም ማለች እንጂ አጅሪት ማለት ነው። አላይም ማለች። ቴክስቶቹን እንዳለ ብታይ ይቆርጥላታል ብላለች። ከፍቅር ጋር ሲጻጻፍ የነበረው ማለት ነው። አያችሁ እሱ ለሶስቱም ማለት ነው ጌም እየተጫወተ ሩታን ሳይ ሩታን እየመሰለ ሄርሜላን ሳይ ሄርሜላን እየመሰለ ፍቅርን ሳይ ፍቅርን እየመሰለ ነው መኖር የሚፈልገው እንጂ ወስኖ ትዳሩን ይዞ በትዳር ተሰትሮ መኖር አይፈልግም አብርሃም ማለት ነው። እንዴ ህጻን ነው እንዴ? ቆይ እኔ አይገባኝም ጋይስ። ልጁ ህጻን ነው እንዴ? መቼም ሄርሜላም አሁን ለካሜራ ነው እያስመሰለች ያለችው እንጂ የሚቆርጥላት አይነት ሴት አትመስልም። አዎ ኦዲየንሶችሽን በጣም እየደገፉሽ ነው። ውጪ ከዚህ ህይወት እያሉሽ ነው። አንቺ ደግሞ የበለጠ ቆፍጠን ብለሽ ከዚህ ህይወት ይሄ ጊዜ በተለይ ላንቺ በጣም ምርጥ ጊዜ ነው። የምሬን ነው። ምርጥ ቻንስ ነው ያለሽና ከዚህ ህይወት ውጪ። ልጆቹ ህይወታቸው ይስተካከላል። ይሄ ትዳር ይመለሳል። ልጃቸውን አንድ ላይ ያሳድጉ። ብዙ መስዋዕት የከፈልኩበት ነው። የአብርሃምንም ልብ ጠንቅቄ ያውቀዋለሁ። ተግባሩና ልቡ የተለያየ ነው ብላለች ሩቲ ማለት ነው። ይሄ ማለት በደንብ ስላየችው ነው። ካንቺ የበለጠ ደግሞ ከሄርሜላ የበለጠ ሩታ ናት አብርሃምን የምታውቀው። ስለዚህ አንቺ ከዚህ ህይወት ውልቅ ብለሽ ውጪ። ይሄ ጊዜ ላንቺ ምርጥ ጊዜ ነው። ከዚህ በኋላ ወደ አብርሃም ህይወት ከተመለሽ አንቺ እውነትም ባጣቆይኝ ነሽ። እሱ ነገ ሌላ ሴት ይዞ ይመጣል። አንቺ እዛው ቦታ ስለምትጠብቂው እየተንዘላዘለብሽ ነው የሚኖር።